አንዳንድ ጊዜ መልካም ነገር ላደረገላችሁ ሰው እንዴት ምስጋና መስጠት እንዳለባችሁ ላታውቁ ትችላላችሁ። ዛሬ በእንግሊዝኛ ቋንቋ እንዴት አድርጋችሁ ለሰዎች ምስጋና መስጠት እንደምትችሉ በብዙ አይነት መንገድ እናያለን። አብራችሁን ቆዩ። ሰዎችን ማመስገን ሁልጊዜም ሁላችንም ማወቅ ያለብን ነገር ነው። እነዚህ ደግሞ መሰረታዊ የሆኑና እናንተም የምታውቋቸው ናቸው። ፈጠን እያልኩ እያስታወስኳችሁ ሄዳለሁ። ቴንክስ አመሰግናለሁ ማለት ነው። ቴንኪዩ ይሄኛውም አመሰግናለሁ ነው። ቴንክስ ሚሊየን ጊዜ አመሰግናለሁ። አንዳንድ ጊዜ የተደረገላችሁ ድርጊት ከአቅማችሁ በላይ ሲሆንና ምስጋናችሁን በጣም ለመግለጽ ስትፈልጉ ይሄን ትጠቀማላችሁ። ቴንክስ ሚሊየን ጊዜ አመሰግናለሁ እያላችሁት ነው። እጅግ በጣም እንደተደሰታችሁበትና አመስጋኝ መሆናችሁን ለመግለጽ ነው ይሄንን የምትጠቀሙት። እሺ ከዚህ በኋላ የምንመለከተው ፍሬዞችን ነው። እንዴት በፍሬዞች ደግሞ ምስጋናዎቻችንን መግለጽ እንችላለን የሚለውን እየተመለከትን እንሄዳለን። ቴንኪዩ ቬሪ ማች እጅግ በጣም አድርጌ አመሰግናለሁ። አይ ሪሊ አፕሪሺየት ኢት ይሄኛው ምስጋናን የሚገልጽልን በባህሪው ለምስጋና የምንጠቀምበት ነው። በጣም አደንቅሃለሁ ላደረክልኝ ነገር አድናቂ ነኝ ብለን በውስጡ ምስጋናን ያጀበ ፍሬዝ ነው። ዩ አር ግሬት አንዳንድ ሰው ምስጋና እንኳን ያንስበታል ብላችሁ ስታስቡ ዩ አር ግሬት በቃ ደጋግሞ ማመስገን ሲሰለቻችሁ የምትጠቀሙበት ፍሬዝ ነው። ታላቅ ነህ ለሴትም ይሆናል። አንቺ በቃ ታላቅ ነሽ፣ በቃ ምርጥ ነህ ብላችሁ የምትገልጹበት ነው። ተደጋግሞ ማመስገንም መሰለቻቸት እንዳይመጣ የምትጠቀሙበት ነው። you've made my day ቀኔን ሰርተህልኛል፣ ቀኔን አሳምረህልኛል ማለት ስትፈልጉ የምትጠቀሙበት ነው። you've made my day ቀኔን ሰርተኸዋል፣ አሳምረህልኛል፣ አብርተህልኛል ስትሉ you've made my day ትላላችሁ። ቴንኪዩ ሳትሉ እያመሰገናችሁ ነው ማለት ነው። ይሄ እኔ በወንድ ካወራው ለሴትም ይሆናል። ቀኔን ሰርተሽልኛል፣ ቀኔን አስውበሽልኛል ማለት ስትፈልጉ ተመሳሳይ ነው። you've made my day ለሴትም ለወንድም ይሆናል ነው የምነግራችሁ። ስለዚህ እናንተ ተጠቀሙበት። አንዳንድ ሰው ደግሞ ያደረገላችሁ ነገር ልክ እንደ መላእክት ሲሆንባችሁ ምንን ትጠቀማላችሁ? you are an angel አንተ መልአክ ነህ። ሴትም ከሆነች ደግሞ አንቺ መልአክ ነሽ ስትሏት you are an angel ባህሪው ማመስገን ነው፣ ሀሳቡ ማመስገን ነው። ስለዚህ ማንም ሰው መልአክ አይደለም፣ ነገር ግን ድርጊታቸው ለእናንተ ልክ እንደ መልአክ ሲሆን ምስጋናችሁን ከፍ አድርጋችሁን ለመግለጽ ስትፈልጉ ይህንን ትጠቀማላችሁ። you are an angel thank you so much እጅግ በጣም አድርጌ አመሰግናለሁ ማለት ስትፈልጉ thank you so much ከውስጣችሁ የመነጨ ደስ የሚል ምስጋና እየሰጣችሁ እንደሆነ ይገልጽላችኋል። thank you so much thanks a bunch ብዙ ጊዜ አመሰግንሃለሁ ለማለት ነው። thanks a bunch ምስጋናችሁን ለማብዛት ስትፈልጉ ትጠቀሙበታላችሁ። I don't know how to thank you አንዳንድ ሰው እንዴት ማመስገን እንዳለባችሁ እንኳን ቃላት ሊያጥራችሁ ይችላል። ስለዚህ I don't know how to thank you እንዴት እንደማመሰግን አላውቅም ማለት ስትፈልጉ ይህን ትጠቀማላችሁ። I don't know how to thank you እንዴት ማመስገን እንዳለብኝ እንኳን እኔ አላውቅም፣ ቃላቶች ሁሉ አይገልጹም ብላችሁ የምትጠቀሙበት ነው ማለት ነው። አንዳንድ ሰውን ደግሞ ማመስገን ብቻ እንኳን በቂ እንዳልሆነ ሲሰማችሁ ይህንን ትጠቀማላችሁ። I can't thank you enough ማመስገን ብቻ በቂ አይደለም የሚለውን የሚገልጽላችሁ ነው። በበቂ ሁኔታ አላመሰገንኩም፣ ግን ከዚህ በላይ ማመስገን ይገባኛል ብላችሁ በውስጥ አዋቂነት የምገልጹበት ነው። I can't thank you enough ከዚህ በላይ ማመስገን ይጠበቅብኛል፣ ግን እኔ አንተን በበቂ ሁኔታ አላመሰገንኩም፣ ሴትም ከሆነች በበቂ ሁኔታ አላመሰገንኩሽም የሚለውን ይገልጽላቸዋል። ሌላኛው that's so kind of you many thanks ካይንድ ማለት ሩሩህ ደግ ማለት ነው። ሰው ያ ደግነት ነው ውስጥ ያለ ነው። ሰው ከብዙ ምስጋና ጋር አንተ ጋር ይቆየኝ እያላችሁ ነው። እንግሊዝኛ ቋንቋ ላይ ከዚህ ቀደምም ብያችኋለሁ።
ስሜታችሁን የሚገልጽላችሁን ቃላቶች ትሰካካላችሁ። እነሱም ሰካክተው ነው የሚጠቀሙት እና እያንዳንዱ ወርድ በወርድ መተርጎም የለባችሁም። ሰው ይሄኛው የሚገልጸው ምንድን ነው? ምስጋናችሁ ከፍ እንዳለ የምትገልጹበት ነው። አንዳንድ ሰው ስሜት የሆነው ምስጋናውን በተለያየ አይነት መንገድ ይገልጻል። ዳትስ ሶ ካይንድ ኦፍ ዩ ሜኒ ቲንግስ፣ በብዙ አመሰግንሃለሁ ከብዙ ምስጋና ጋር አንተ ደግ ነህ ብላችሁ እየገለጻችሁ ነው ማለት ነው። ኦል ማይ ላቭ ኤንድ ቴንክስ ቱ ዩ፣ ከፍቅር ጋር ከምስጋና ጋር ሁሉንም ነገር ለአንተ እሰጥሃለሁ ለማለት ስትፈልጉ የምትጠቀሙበት ነው። ኦል ማይ ላቭ ኤንድ ቴንክስ ቱ ዩ፣ ሁሉንም ነገር ከፍቅር ጋር አመሰግናለሁ ስትሉ ይህንን ትጠቀማላችሁ። ወርድስ ካንት ዲስክራይብ ሃው ታንክፉል አይ አም፣ ይህኛው ደግሞ ቃል በቃል ቃላቶች በቂ እንዳልሆኑ ለምስጋና የምትገልጹበት ነው። ወርድስ ካንት ዲስክራይብ ሃው ታንክፉል አይ አም፣ ምን ያህል አመስጋኝ እንደሆንኩ ቃላቶች ሁሉ ሊገልጹልኝ አይችሉም። ቃላቶች ሁሉ ያን ነገር ለመግለጽ ብቁ አይደለሁም። ስለዚህ ልቤን ብቻ እየው እያላችሁ ነው ለምስጋናው። አንዳንድ ሰውን ደግሞ አመስግናችሁት የሆነ ነገር እንዲላችሁ ትፈልጋላችሁ። ያ በሚሆንበት ሰዓት ላይ ይህን መጠቀም ትችላላችሁ። ፕሊዝ አክሴፕት ማይ ቤስት ቴንክስ፣ እባክህን የኔን ምርጥ ምስጋና ተቀበል ትሉታላችሁ። እሱም መቀበልና ለመቀበሉን ይገልጽላችኋል ማለት ነው። ዩ ለሁሉም ይሆናል። ከዚህ በፊትም ነግሬያቸዋለሁ። እያንዳንዱ እኔ እዚህ ጋር ማያቸው በወንድ ከተናገርኩኝ ለሴትም ይሆናል። እንዲሁም ደግሞ ሁለትና ከዛ በላይም ከሆኑ ይሆናል። በእንግሊዝኛ ቋንቋ ለሁሉም ይሆናል። አንተ፣ አንቺ፣ እናንተ ተመሳሳይ ነው ማለት ነው። ስለዚህ ፕሊዝ አክሴፕት ማይ ቤስት ቴንክስ፣ እባክህን፣ እባክሽን፣ እንዲሁም ደግሞ እባካችሁን የሚለውን ይገልጻል። እናንተ እንደምትጠቀሙበት አይነት ለእናንተ ተስማሚ እንደሆነውና በምትፈልጉበት ቦታ ላይ መጠቀም ትችላላችሁ። ቴንክስ ኤ ቶን ፎር ሄልፕን አውት፣ ቴንክስ ኤ ቶን ፎር ሄልፕን አውት፣ ስለ እርዳታ በብዙ አመሰግናለሁ። መቼስ እንግዲህ ቶን ታውቃላችሁ አይደለም? የቶን ክብደት ሰው ብዙም በለውኛ እየገለጻችሁ ያላችሁት ልክ እንደዛ፣ ልክ እንደ ቶን በዛን ያህል ብዛት በዛን ያህል ክብደት አመሰግናለሁ ስትሉ ያንን መጠቀም ትችላላችሁ። ለረዳችሁ ሰው ቴንክስ ኤ ቶን ፎር ሄልፕን አውት፣ ይህንን መጠቀም ትችላላችሁ። ብዙ ጊዜ የምናመሰግነው በተለያየ አጋጣሚ ለረዱን ሰዎች ስለሆነ ቅድም ያልኩትንም ይህንን መጠቀም ትችላላችሁ። ቴንክ ዩ ፎር ሄልፕን ሚ፣ ስለ ረዳኸኝ አመሰግናለሁ፣ ስለ ረዳሽኝ አመሰግናለሁ። ሁለትና ከዛ በላይም ከሆኑ ስለ ረዳችሁኝ አመሰግናለሁ ማለት ነው። ቴንክ ዩ ፎር ሄልፕን ሚ፣ ስለ ረዳኸኝ፣ ስለ ረዳሽኝ፣ ስለ ረዳችሁኝ አመሰግናለሁ። አይ ዶንት ሃቭ ዘ ወርድስ ቱ ቴንክ ዩ፣ ለማመስገን ቃላት የሉኝም። አይ ዶንት ሃቭ ዘ ወርድስ ቱ ቴንክ ዩ፣ ለማመስገን ቃላት የሉኝም። አይ አፕሪሺየት ኢት ሞር ዳን ዩ ዊል ኤቨር ናው፣ ከምታውቀው በላይ አመሰግናለሁ። አይ አፕሪሺየት ኢት ሞር ዳን ዩ ዊል ኤቨር ናው። አንዳንድ ጊዜ እኛ ስናመሰግን ቃላቶች ነው የሚገልጹልን፣ ግን ስሜታችን ውስጣችን ስለምናውቀው ሰውየው ከጠበቀው በላይ ምስጋናችን የላቀ መሆኑን ለመግለጽ ይህንን መጠቀም እንችላለን። አይ አፕሪሺየት ኢት ሞር ዳን ዩ ዊል ኤቨር ናው፣ አንተ ከምታውቀው በላይ አመሰግንሃለሁ እያላችሁ ነው። ዛሬው ይህንን ይመስል ነበረ። ሂስሪ እንግሊሽ። ሁለቱንም ቻናሎቻችን ሰብስክራይብ አድርጉ፣ ላይክ፣ ሼር አድርጉ። ቀጣይ በሌሎች ትምህርታዊ ቪዲዮዎች እንገናኛለን። እስከዛው መልካም ጊዜ ለሁላችሁ።